አምኜሽ ነበረ። ነገር ግን ትልቁ ሰታቴ አንቺን ማመን እንደሆነ ዛሬ ገብቶኛል። እሺ አሁን ዞር በይ። ሰማኛለህ? ለምንድን ነው የማትለኝ? ለምንድን ነው በማራችን የገባ የምትበጠብጠው? አላበዛውም? ምንድን ነው ችግር? ተናገራ። ገና እገልሃለሁ። ተረጋጉ እንጂ ምን እየሆናችሁ ነው? በቀላሉ አንላቀቃትም። እኔ እናንተ ብሌን ተጎዳሽ? መሬቱ አልመታሽማ? ምን አባ ገባ? ቆይ ከመቼ ወዲህ ነው ለብሌን ሀሳብ የሆንከው? ትሰማኛለህ አይደለ? ለብሌን ማሰብ አይጠበቅብን። ይኸውልህ ሁሉንም ልታታል ትችላለህ፣ እኔን ግን በፍጹም አታታልኝ። ኧረ አያስፈልግም። አንተ እኮ ዳግም ይቅርታ ሲባል እንደዚህ ነው እንደሚባለው? ምን ሆነ ነው ግን ዳግም? ከሳሚ ጋር የቆየ ቂም ነው እንዴ? እንደ ነገረኛ ባልቴት እኮ ነው ያደረገው። ሳሚ ዳግም ምንም እንዳልተፈጠረ ገብቶታል። ስለዚህ አንተ አትጨነቅ። እሺ በቃ ዛሬ ጎረቤቶቻችንን እንቅልፍ ነስተናቸዋል። ለካ ህመም ከልብ ሲሆን የደረቀ ይህን መንባቱ አይቀርም። ከአባቴ ሞት በኋላ ለመጀመሪያ ጊዜ ባይን አየሁት። እውነትም የልብ ስብራት ከየትኛው ህመም ይበልጣል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሳሚና የዳግም ፍጥጫ ወዴት እየሄደ ነው? ዳግም በዚህ ስግብግብነቱና በዚህ ራስ ወዳድነቱ በዚህ ቅናቱ የኋላ ብሌን እንደምትለየው ወይም ብሌንን እንደሚያጣት ትልቅ ማስረጃ ነው። ብሌን ለሳሚ ነው የምትገባው። በእርግጥ ለዳግም አትገባውም እያልን አይደለም። ዳግም ግን ራስ ወዳድና በጣም ቀናተኛ፣ በራሱ ኮንፊደንስ አልባ የሆነ ነው። ይህ ሁኔታ ሳሚን ለመበቀልና ሳሚን ልቡን ለመስበር የሚያደርገው ጥረት ነው። እጅግ አጓጊና ልብ አንጠልጣይ። መጨረሻው ምን ይሆን? ቃል በወይዘሮ ገነት እጅ ገብታለች። ሴት ልጅ እያለኝ በሴት ልጅ መጨከን አልችልም ብላ ከዚህ በፊት እንደዚህ የይቅርታ ልብ ሰታት ወደ ቤት ያስገባቻት ገነት ብዙ ነገር አድርጋት እንደነበር እናስታውሳለን። አሁንም በድጋሚ እንዴት አልፍሻለሁ በማለት ወደ ቤቷ ወስዳታለች። ይህ ግን መዘዝ ያመጣባታል ወይስ ጥቅም? እጅግ አጓጊና ልብ አንጠልጣይ ነው። ሰላም የተከበራችሁ ውድ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። የዳግም ቅናት ከልክ አለፈ፣ ራስ ወዳድ ሆነ። እጇ ላይ ቀለበት እያለ እንዴት እጮኛዬን ይመኛል ይላል ሳሚ። እጮኛውን አልተመኘም፣ በግልጽም ነው ከብሌን ጋር እያወሩ ያሉት። እኔ ከዳግምና ከዳግም ውጭ ማንንም በልቤ ማንገስ በልቤ ማኖር አልፈልግም እያለች ለሳሚ የነገረች ነው። ሳሚ ኦልሬዲ ይሄን ጠንቅቆ ያውቃል። የዳግም እንደሆነች ብሌን እንደምትወደው እሱ እንደሚያፈቅራት ግን እሷ እንደማታፈቅረው ያውቃል። ዳግም ግን ይሄን መረዳት አቅቶት እያንዳንዱ ነገር ቅናት እየተሰማውና ነገሮችን የተገላቢጦሽ እያሰበ ነው። የሳሚና የዳግም ፍጥጫ ሳሚን ነው እንጂ እየጎዳ ያለው ዳግምን አይደለም። ዳግም ለጊዜው ቢሆን ብሌን ላይ ቀለበት እስካረገላት ድረስ መብት አለው የፈለገውን የመናገር ወይም አጠገቧት ድረስ የማለት። ብሌንም አማራጭ የላትም። ከንተ በፊት እጅን የያዘ ሰው አለ በማለት ዳግምን መርጣለች። ዳግም ግዝቶቻችሁ ናችሁ ያናደዳችሁ። ምክንያቱም እያንዳንዱ ነገር አስቦበትና አቅዶበት ነው የሚያደርገው። የተንኮሉን ሳሚን ለመስበር ሳሚን ለማናደድ። ብሌንና ዳግም አብረው እንደማያድሩ እያወቀ ግን ሚስትና ባልና ሚስት ነን አብረን ማደር አለብን እያለ እንግዲህ እንዴት ይዟት እንደገባ አይተናል። በዛ ልቡ ሳሚ ልቡ ተሰብሯል። የኔ እንደማትሆኝ አውቃለሁ፣ ግን ሁሉም ሰው ለኬም የራሱ ደካማ ጎን አለው። ቆፍጣናና ጀግና መስል ነበረ። ለኬም የኔ ድክመት ያንቺ ነሽ። አባቴ ሲሞት ነበረ ልቤ የተሰበረው፣ ህመሙ የተሰማኝ ልቤ የቆሰለው። አንቺ ግን የምወድሽ ልጅ እሱ ይዞሽ ሲገባ ልቤ ተሰበረ፣ ልቤ ቆሰለ እያለ እንግዲህ በጣም ስሜታዊ ሆኖ ነበረና የእውነት ሰላም የወሰነችው ውሳኔ ሳሚ እዚህ መሆን የለበትም። አውቃለሁ ለእኛ ብሎ ነው፣ እኛን ለመጠበቅ ነው። ግን እሱ ቢወድሽ አንቺ አትወጂውም። እሱ ቢያከብርሽ አንቺ የህልም እንጀራ ነው እየሆንሽበት ያለሽው። መወሰን ትችያለሽ። ሳሚ ከዚህ ሂድ እያለሽ ነው። ይህ ውሳኔ ግን ደፍራ ከዚህ ሂድ ትለው ይሆን?
አሁን ብሌን ሳሚ በጣም እያሳዘናት እና በጣም እየተጎዳ እንደሆነ ተረድታለች። በሌላ በኩል ደግሞ የዳግም ቅናትና ራስ ወዳድነቱ አሳስቧታል። መጨረሻው የማያባራ ጦርነት፣ የማይጠፋ እሳት፣ የማይበርድ ረመጥ እየሆነ ነው። ሳሚሻ እጅግ ልቡ ተሰብሯል። ብቻውንም የቀረውን ወይን ግልብጥ አድርጎ ጠጥቶ በረንዳ ላይ ነው ያደረው። እንደዛ ኩርምት ብሎ ማደሩ ብሌን ማየቷ ምን ያህል እንደተሰማትና ምን ያህል እንደተጎዳች አይተናል። ይህ ማለት አሁን ጨክኜ አንተን ማየት አልፈልግም፣ ከዚህ ሂድ፣ ያንተ አልሆንም፣ በእኔ ላይ ተስፋ ቁረጥ ብለው የበለጠ ይጎዳል ብላ ነው የምታስበው። ዳግም ጭራሽ እቅናቱና እትቢቱ አንገቱ ላይ ደርሷል። እሱም እዛ ቤት መኖር አልችልም ያለው በልክና በትቢት እዚህ ቤት እኖራለሁ እያለ ሳሚን እንዴት እያበሸቀው እንደነበር አይተናል። ሳሚ በአንድ ስንዝር ነው ዳግምን የሚዘርረው። በነገራችን ላይ ለብሌን ሲል ነው ዝም ያለው። ለብሌን ሲል ነው የታገሰው። አይደለም መትቼው አይደለም ገፍትሬው እንዲሁ አብሬያት ስላመሸው እሱ ስላየ ኦልሬዲ ተናዳለች እያለ ለሰላምም እየነገራት ነበረ። ይህ ሁኔታ ግን ሳሚን ጥፋተኛ አድርጎታል። በእርግጥ ጥሩ ራት ብትሰራም አብራችሁ ንፋስ ብትቀበሉም ወይን ጠጥታችሁ እሳት ዳር ላይ ቁጭ ማለታችሁ ራሱ ጥፋተኝነት አለብህ በማለትም ይቅርታ እንዲጠይቀው ብታረግም ዳግም ግን አሽሙር እየተናገረ እውነትም ባልቴት ብለዋለች ሰላም። ነገረኛና ነገር ፈላጊ ወይም ያረጀች ሴትዮ ሁልጊዜ ተንኮል የምታስብ ነው። ዳግም ቆይ ምን አስቦ ነው እያለች እንግዲህ ሸንቆጥ ስታደርግ ነበረ። ይህ እየዋለ እያደረ በሄደ ቁጥር ከባድ ረመጥና ጦርነት እንደሚያስነሳ ገብቷታል ሰላም። ለዛ ነው ሳሚ ከዚህ ቤት መሄድ አለበት። ለእኛ ብሎ እዚህ ቢቀመጥም ግን እየጎዳ ነው እና ራስ ወዳድ እየሆነ ነው። የእሱ ጥበቃ ቢያስፈልገንም የእሱ ከለላ ቢያስፈልገንም ግን እሱ እየተጎዳ ነው። በአንቺ ፍቅር ልቡ እየተሰበረ ነው። ከዳግም ጋር በምታደርጉት ቅርርብ እሱ ቅስሙ እየተሰበረ ነው። የማያገኝሽ እንደሆነ እያወቀ ግን በቅዠት ዓለም እየኖረ ነው። ስለዚህ መቁረጥ አለብሽ። ዳግም ከዚህ እንደመጣ እሱ ደግሞ እዚህ መሄድ አለበት እያለቻት ነው። ሳሚሻ ያሳዘናችሁ እንባው ሲፈስ ወንድ ልጅ እንባ አውጥቶ ከፈሰሰ የእውነት ከፍቶታል፣ ልቡ ተሰብረዋል። እሱም እንዳለው አባቴን ሳጣ ነበር ልቤ የተሰበረው፣ አባቴን ሳጣ ነበረ ህመም የተሰማኝ። ለኬም የሚወዷት ልጅ ወይም ደካማ ጎኔ በሌላ ሰው እቅፍ ውስጥ ሆና ወደ መኝታ ክፍሏ ስገባ እንዴት ያማል ይላል። መጨረሻው አጓጊና ልብ አንጠልጣይ የሆነ ነው። በዛ ላይ አሁን የቃል ጉዳይ ነው። ቃል እንግዲህ ወይዘሮ ገነት እጅ ገብታለች። ያ ሁሉ መከራና ግፍ ብታደርስባትም በገነት ላይ ግን ዛሬ ሴት ልጅ ስላላት አልጨከነችባትም። ቃል ግን ከስህተቷ ልትማር ከጥፋቷ ልትመለስ አትችልም። ሁልጊዜ ደካማ ጎን እየፈለገች መጠጋት ነው የምትፈልገው። በእርግጥ ቃልና ገነት አብረው ወደ ቤት መሄዳቸው ሌላ ታሪክ ሊፈጠር ይችላል። ምክንያቱም ብሌንም መበቀል ስለምትፈልግ ከዳግም ጋር ተቀራርባ ሌላ ታሪክ ውስጥ ይገባል። ግን ዳግምና ቃል አብረው መሆን አለባቸው። ብሌንና ሳሚ አብረው መሆን አለባቸው ያላችሁ ስንቶቻችሁ ናችሁ? ብሌን ለዳግም አትገባውም። ዳግም አፈቅራታለሁ ወዳታለሁ ቢልም ግን ፕራይቬቷን ሊጠብቅለት አልቻለም። ሁልጊዜ ቅናት ነው። ሁልጊዜ የሚያስበው በእኔ ላይ ሊደርብብኝ ነው፣ በሌና ይችት ልታደርግብኝ ነው የሚለውን ነገር ነው የሚያስበው እና በጣም እያናድዳል። ሳሚሻ ግን ሁሉን ነገር አሟልቶ እያፈቀራት እንደማታፈቅረው እያወቀ እየጠበቃት እንደማትወደው እያወቀ ለእሷ ሲጨነቅ ግን እንደዚህ መሆኑ በጣም ያሳዝናል። አሁን ቃል ከዳግም ጋር ከተገናኘች እዛ ቤት ከገባች ማረፊያና መጠጊያ ስለሌላት እዛ ቤት መቆየቷ ስለማይቀር ሌላ ተንኮልና ሌላ ክፋት መዘርጋቱ አይቀርም። ትልቁ ጉዳይ ግን ብሌን መልሳ ቃልን እዛ ቤት ካገኘቻት ሌላ ጣጣና ሌላ ተንኮል መዘርጋቱ አይቀርም። በዚሁ ሰበብ ዳግምና ብሌን ተጣልተው ብሌን ከዳግም ጋር ሳይሆን ከሳሚ ጋር መሆን አለባት። የብዙዎቻችን ፍላጎት ነው። ሜቢ ዳግምን ለማግኘት እኔ የሰላም ልጅ አይደለሁም፣ የሰላም ልጅ ብሌን ናት፣ እኔ ጋር ከሆንክ ይህን እውነታ እነግርሃለሁ የሚለውን ቁማር አስባ እንደዚህ ልታጠምደው ትችላለች። እሱ ከሆነ በጣም አሪፍ ነው። ብሌን የሳሚ መሆን አለባት።